ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ያው አሁን ያለው ነባራዊ ሁኔታ እናውቃለን አይደለም? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። 20/80 እና 40/60 ቆጣቢ የነበሩ ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200,000 የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1,000 የቆጠበም አለ የ2005 ተመዝጋቢ ነኝ የሚል ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖረው አይችልም ማለት ነው። ለምሳሌ ባለ 2,000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖረው አይችልም ማለት ነው። ሰው ያን ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ያው አሁን ያለው ነባራዊ ሁኔታ እናውቃለን አይደለም? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የአልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው። ድጎማ ይሆናል። ይሄ አልሚ 30% የኛን ድርሻ የከተማ አስተዳደሩን ድርሻ ወደ ቤቱ ይደጎምና ቤቱን እሱ ያለማለልን ቤት ለቆጣቢዎቻችን እንዲሰጥልን ነው ከተማ አስተዳደሩ በጣም በስፋት እየተሰራ እየሄደበት ያለው ማለት ነው። በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120,000 የሚሆኑ ቤቶችን ውል ተዋውለናል። ከነዚህ ላይ ወደ 97,000 አካባቢ ወደ ትራክ የገቡ ናቸው። ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ። እነዚህን ወደ 27,000 የሚሆኑ ቤቶች እናጠናቀቃለን ብለን የያዝናቸውን በስፋት እየተሰሩ ነው። ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን ብዬ አስባለሁ። እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነው። እና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ። በአንድም በሌላም እየዘገዩ ያሉ ግን በእርግጥ አሉ። ዞሮ ዞሮ እኛ ይዘን እየሄድን ያለ ነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የእኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደ እኛ ለማምጣት ሰፊ ስራ እየተሰራ ነው ያለው። መንግስት በጀት ብቻ ወደ 50,000 የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣል እና የእጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው።